በአባይ ጉዳይ ዶናልድ ትራምፕ ዳግም ላደራድር ማለታቸውና ፍጹም ለግብጽ ያጋደለ መግለጫ መስጠታቸው በቅርቡ ዋና የፖለቲካ መነጋገሪያ አጀንዳ ሆኗል። ይህን ተከትሎም ከትላንት በስቲያ የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው የአሜሪካ ጦር የአፍሪካ እዝ አፍሪኮም አዛዥ ጀነራል ዳግቪን አንደርሰንን ይዘው አዲስ አበባ ላይ ተከስተዋል። ሁለቱ ባለስልጣናት ከጋራና ቀጠናዊ የጸጥታ ጉዳዮች ባለፈም ትራምፕ በህዳሴ ግድብና በጂኦፖለቲካ ጉዳይ አደራዳሪ ለመሆን ያላቸውን እቅድ በተመለከተ ከኢትዮጵያ ባለስልጣናት ጋር እንደሚነጋገሩ በመንግስት ቴሌቪዥኖች ተቀንጭቦ በወጣው ንግግራቸው ላይ አጠናክረውታል። ጤና ይስጥልኝ አድማጭ ተመልካቾች፣ ኢትዮ ሪፖርቶች ነን። በዛሬው ቆይታችን ስላልተነገረው የአሜሪካ ባለስልጣናት የ4 ኪሎ ውይይት እናነሳለን። ቪዲዮውን ለሌሎች እንዲደርስ ላይክ፣ ሼር እና ሰብስክራይብ አድርጉ። ወደ ጉዳያችን ዘለቅን። ፕሬዝዳንት ትራምፕ በድርድር ስም ለካይሮ ያጋደለ አቋም እያንጸባረቁ ነውና ይህንን አቋማቸውን ለማስተግበር እስከ ድረስ ይሄዳሉ ተብለው የተጠየቁት በኢትዮጵያ የቀድሞ የአሜሪካ አምባሳደርና በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ጸሐፊ ሆነው የሰሩት ቲቦር ናጂ ፕሬዝዳንቱ ራሳቸውን ድርድር ውስጥ እንደማይከቱ ግምታቸውን ተናግረዋል። ፕሬዝዳንት ትራምፕ በቀጥታ በግላቸው በድርድሩ ይሳተፋሉ የሚል ግምት የለኝም፣ ምናልባት ካደረጉም ጠቅላይ ሚኒስትር አብይ አህመድ እና ፕሬዝዳንት አብዱል ፈታህ አልሲሲን በቀጥታ ማገናኘት ሊሆን ይችላል። ሁለቱን መሪዎች አጨባብጦ ግሩም ፎቶግራፍ ከመነሳት የዘለለ ሌላ ነገር ያደርጋሉ ብዬ አልገምትም። አንድ የአሜሪካ ፕሬዝዳንት ቀኑን የሚጀምረው በየ10 ደቂቃ ክፍልፋይ የየዕለት ጉዳዮችን ሪፖርት በማድመጥ ነው። ብዙ በአገር ውስጥ ጉዳይ የታጨቀ ሲሆን ጥቂት የውጭ ግንኙነት አጀንዳዎችም ይታከሉበታል። ስለዚህ ትራምፕ በአባይ ጂኦፖለቲካ ማደራደር ጉዳይ ሁለቱን መሪዎች ጠርተው ዶክመንት ሲያፈራርሙ ከመታየት በዘለለ በብዙ መንገዶች ይጠመዳሉ ብዬ አልገምትም በማለት ትራምፕ ከሰሞኑን በተናገሩት ልክ በአባይ ጉዳይ ሸምጋይ ሆነው የጎላ ሚና ይጫወታሉ የሚለውን ግምት አጣጥለውታል። ታዲያ አምባሳደሩ ያሉት ይመስል የአሜሪካ ምክትል የውጭ ጉዳይ ሚኒስትር ኃላፊ ክሪስቶፈር ላንዳው በኢትዮጵያ ጉብኝት እያደረጉ ሲሆን ከሳቸው በተጨማሪም የአሜሪካ ጦር የአፍሪካ እዝ አፍሪኮም አዛዥ ጀነራል ዳግቪን አንደርሰንም የጉብኝቱ ተሳታፊ ሆነዋል። ሁለቱ ሰዎች ማክሰኞ ዕለት ወደ ኢትዮጵያ የመጡ ሲሆን በደብረ ዘይት አየር ኃይል ተገኝተው የኢትዮጵያ አየር ኃይል 9ኛ ዓመት ምስረታ በዓል መዝጊያ ላይ ተካፋይም ሆነው ነበር። ሁለቱ ባለስልጣናት ስለ ጋራና ቀጠናዊ የጸጥታ ጉዳዮች ከኢትዮጵያ ባለስልጣናት ጋር ይመክራሉ ተብሎ እንደሚጠበቅ በሰፊው እየተነገረም ነው። ይሁን እንጂ ሁለቱ ከፍተኛ የአሜሪካ ባለስልጣናት ጉብኝታቸው በእነዚህ ጉዳዮች ላይ ብቻ የተወሰነ እንደማይሆን ትራምፕ በህዳሴ ግድብና በአባይ ጂኦፖለቲካ ጉዳይ አደራዳሪ ለመሆን ያላቸውን እቅድ በተመለከተ ከኢትዮጵያ ባለስልጣናት ጋር እንደሚነጋገሩም ተሰምቷል። በጉብኝቱ ወቅትም በመንግስት ቴሌቪዥኖች ተቀንጭቦ በተለቀቀው ንግግራቸው ሁለቱ ባለስልጣናት ይህንኑ የሚያጠናክር ንግግር አሰምተዋል። ምክትል የውጭ ጉዳይ ሚኒስትሩ ክሪስቶፈር ላንዳው ፕሬዝዳንት ዶናልድ ትራምፕን እንዲሁም የውጭ ጉዳይ ማርኮ ሩቢዮን ወክዬ ነው የተገኘሁት በማለት በሁለታችን ግንኙነት በተለይም የአየር ኃይል ዘርፍ ትስስርን ለማጠናከር ነው የመጣሁት። ልምምዱና ትርኢቱም በጋራ ተጠናክሮ ይቀጥላል። ባለፈው ዓመት ሩቢዮ ወደ ኢትዮጵያ መምጣት ባለመቻላቸውም ቅር ተሰኝተዋል። በጋራ የምንሰራው ብዙ ስራ አለ፣ በተለይም በቀጠናዊ ጉዳዮች ዙሪያ ከመሪዎቻችሁ ጋር ለመነጋገር ነው እዚህ የመጣሁት። ጥሩ ውጤት ላይ እንደርሳለን ብዬም እገምታለሁ ማለታቸው ተሰምቷል። አብረዋቸው የመጡት ጀነራል ዳግቪን አንደርሰንም ቢሆን አሜሪካ ከኢትዮጵያ ጋር በቀጠናዊ የጸጥታ የደህንነት ጉዳዮች ላይ በጋራ ለመስራት ማሰቧን፣ ወታደራዊ ትብብርን ለማጠናከር ማቀዷንም አስረግጠው ተናግረዋል። ከ90 ዓመታት በፊት እንደ አውሮፓውያን አቆጣጠር በ1935 ዓ.ም ኮሎኔል ጆን ሮቢንሰን የአፄ ኃይለሥላሴን ጥሪ ተቀብለው የኢትዮጵያ አየር መንገድና የኢትዮጵያ አየር ኃይልን ለመመስረት ወደ ኢትዮጵያ መጡ። ይህ የታሪክ አጋጣሚም የአፍሪካ ትልቁ አየር መንገድ የሆነውና አገሪቱን በዓለም ያስተዋወቀውን የኢትዮጵያ አየር መንገድን ፈጠረ። የኢትዮጵያ አየር መንገድ ለጆ ሮቢንሰን በስሙ ቦይንግ ድሪምላይነር አውሮፕላኑንም ሰይሞለታል። ይህ የአቪዬሽን ትብብር ኢትዮጵያ ከአሜሪካ ጋር ያላትን ጠንካራ ግንኙነት ምሳሌም ነው። ኮሎኔል ጆን ሮቢንሰን ለአፄ ኃይለሥላሴ አየር መንገድ በገነባ ጊዜ ዓለም በፋሺዝም ተወጥራ ነበር። ፋሺዝም ያኔ ለኢትዮጵያና ለአሜሪካ የጋራ ስጋትም ነበር። ልክ እንደዚሁ ደግሞ ዛሬ ሁለታችንም የጋራ ስጋት አለን። ዓለም በማይገመት ሁኔታ ውስጥ እያለፈ ነው። አልሸባብ፣ አይሲስ እና አልቃይዳን የመሳሰሉ ኃይሎች ለቀጠናው ስጋት በደቀኑበት ወቅት ላይ ነን። ቀይ ባህርን ተሻግረው ካሉት ሁቲዎች ጋር ተባብረው ቀጠናውን እያመሱት ይገኛል። የአሜሪካ አየር ኃይል የተመሰረተው በ1947 ነው። የእናንተ ግን ይቀድመናል።
የአቪዬሽን ትብብራችን ለጸጥታ ብቻ ሳይሆን ለጋራ ኢኮኖሚያዊ እድገት፣ ለፈጠራና ቴክኖሎጂ መስፋፋት ጠቃሚ ነው። አቅማችሁን የበለጠ እንድትገነቡ ያግዛል። እኔ የሁለት ሴት ልጆች አባት ነኝ። ልክ እንደ ሁላችሁም እስከዛሬ ይህን መለዮ ለብሼ የማገለግለው የልጆቼ ተስፋ እንዳይጨልም ነው በማለት የጦር ጀነራሉ በስሜት ተናግረዋል። በሌላ በኩል እስራኤል ለሶማሊላንድ የሰጠችውን የሀገርነት ዕውቅና ተከትሎ የተነሳውን ውዝግብ የተመለከቱ ጉዳዮችም ጉብኝቱ ሊነሳበት እንደሚችል ተገምቷል። በኤርትራና በኢትዮጵያ መካከል ያለው ውጥረት፣ በሱዳን ያለው ጦርነት፣ በሳውዲ አረቢያ በተባበሩት አረብ ኤሚሬትስ መካከል የተፈጠረው ግጭት ያስከተለው ክፍፍል፣ የሶማሊያ ሰላምና ጸጥታ ማስከበር እንዲሁም የየመንና የቀይ ባህር ቀጠናን ጨምሮ የአፍሪካ ቀንድ አለመረጋጋትን የተመለከቱ ጉዳዮች የዚህ ጉብኝት ማጠንጠኛ ነጥቦች ሊሆኑ እንደሚችሉ በሰፊው ተገምቷል። ታላቁ የኢትዮጵያ ህዳሴ ግድብን እንዲሁም የአባይ ውሃ ክፍፍልን አስመልክቶም የአሜሪካው ፕሬዝዳንት ትራምፕ ዳግም አደራዳሪ ሆነው መከሰት እንደሚፈልጉ ማስታወቃቸውን ተከትሎ በኢትዮጵያውያን ዘንድ ቁጣና ስጋት ሲስተጋባም ሰንብቷል። ግብጽና ሱዳን እሺታቸውን ፈጥነው የገለጹበትን ይህን የትራምፕ ጥሪ ኢትዮጵያ በይፋ ውድቅ እንድታደርግ በማህበራዊ ሚዲያ በኩል ብዙዎች ብዙ እያሉ ቢሆንም የኢትዮጵያ መንግስት ግን በጉዳዩ ላይ አስተያየት ከመስጠት ተቆጥቦ ነው የሰነበተው። የአሜሪካው ዲፕሎማት አምባሳደር ቲቦር ናዥ እንደሚናገሩት ከሆነ ግን አሜሪካ በዚህ ጉዳይ ስትገባ ከባድ ጥንቃቄ እንዳይለያት ነው ያሳሰቡት። አሜሪካ በአባይ ጂኦፖለቲካ አደራዳሪ ሆና መግባቷ እርግጥ ከሆነ ሚዛኗን ለመጠበቅ ከፍተኛ ጥረት ማድረግ አለባት። ይህ ካልሆነ ግን ማደራደሩ አይሳካም። በስተኋላ በተፈራራሚዎቹ ቅሬታ ቢቀርብም ለምሳሌ በህወሓትና በመንግስት መካከል ድርድር እንዲካሄድና የፕሪቶሪያ ሰላም ስምምነት እንዲፈረም በማስቻል ረገድ አሜሪካ አወንታዊ ሚና ተጫውታለች። አሜሪካ ወደ አባይ ጂኦፖለቲካ አደራዳሪነት ስትገባም ከፍተኛ ጥንቃቄ ማድረግ አለባት። በቀደመው ጊዜ ፕሬዝዳንት ትራምፕ ይህንኑ ጉዳይ የማደራደሩን ኃላፊነት ለአሜሪካ ግምጃ ቤት ኃላፊ ሰጥተውት ነበር። በኔ ግምት ይህ መሆን አልነበረበትም። አሁንም ቢሆን ጉዳዩን አሜሪካ ከገባችበት አይቀር የማደራደሩን ኃላፊነት በዋናነት ለውጭ ጉዳይ ብሎም ብቃት ላላቸው ዲፕሎማቶች መስጠቱ ተገቢነት አለው በማለትም ነበር የተናገሩት። ታላቁ የኢትዮጵያ ህዳሴ ግድብን አስታከው የአባይ ውሃ ጥቅማችን የሚሉትን ለማስፈጸም ላይታች እያሉ ያሉት ግብጾች በአሜሪካ ፕሬዝዳንት በኩል ብቻ ሳይሆን በሌሎች መንገዶችም ኢትዮጵያ ላይ ጫና ለማሳደር ሲጥሩ ቆይተዋል። በኢትዮጵያ ዙሪያ ያሉ ጎረቤት ሀገሮችን በመሻረክ እንዲሁም ወታደራዊ፣ ኢኮኖሚያዊና ዲፕሎማሲያዊ አጋርነትን በመፍጠር ኢትዮጵያን ከቦ የማስጨነቅ ስልታቸው ረጅም ዘመናት የተጠቀሙበትና አሁንም አጠናክረው የሚጠቀሙበት እንደሆነ በተደጋጋሚ ታይቷል። ከሳውዲ አረቢያ ጋር የቀይ ባህር ፎረም የሚል አዲስ ማህበር በመፍጠር ኢትዮጵያን በማግለል ነገር ግን የቀጠናውን ሀገሮች አሰባስቦ አባል በማድረግ ኢትዮጵያ በቀይ ባህር የራሷን ሉዓላዊ የባህር በር እንዳታገኝ መሰናክል ሲፈጥሩም ቆይተዋል። የቀይ ባህር ፎረም ከኢትዮጵያ በተጨማሪ እንደ እስራኤልና የተባበሩት አረብ ኤሚሬትስ ያሉ አገሮችንም ከአባልነት የማግለል ፖሊሲ ከመከተል በተጨማሪ በቀጠናው አዲስ ብሎክ የመመስረት ሐሳብ ይዞ መነሳቱ በተገለሉት ሀገሮች ዘንድ ብቻ ሳይሆን ቀጠናዊ ስጋትም የፈጠረ ነው ይባላል። ግብጽና ሳውዲ ከፈጠሩት የቀይ ባህር ፎረም በተጨማሪም የቀጠናው ሀገሮችን አሰባስቦ የጋራ ወታደራዊ ልምምድ ማድረግን ቋሚ ስራ ሲያደርጉት ታይተዋል። በቅርብ ጊዜ ደግሞ የተባበሩት አረብ ኤሚሬትስን ከየመን ከሶማሊያና ከሱዳን እንድትወጣ ለማድረግ ሰፊ እንቅስቃሴ የጀመሩ ሲሆን ቱርኪን፣ ኳታርንና ፓኪስታንን ያጠቃለለ ቀጠናዊ ወታደራዊ ህብረት ለመፍጠር ሲንቀሳቀሱ እንደነበር በሰፊው ሲዘገብ ሰንብቷል። አምባሳደር ቲቦር ናዥ እንደሚናገሩት ከሆነ ደግሞ ግብጾች በሚመለከቷቸውም ሆነ በማይመለከቷቸው የምስራቅ አፍሪካ አጀንዳዎች እጃቸውን የሚከቱት በዋናነት ኢትዮጵያን ኢላማ አድርገው ነው። ግብጾች በሶማሊያ የሞቃዲሾ መንግስትን የሚደግፉት፣ በሶማሊላንድ ደግሞ የሃርጌሳን መንግስት የሚቃወሙት ኢትዮጵያ ላይ ለሚያራምዱት ፖለቲካ ሲሉ ነው። ግብጽ ከኢትዮጵያ ጋር ተስማምታና ተግባብታ ብትኖር ኖሮ ግን ኢትዮጵያ የባህር በርን በተመለከተ የምታነሳው ጥያቄ፣ ከሶማሌላንድ ጋር ስምምነት መፈረሟ፣ ከኤርትራ ጋር ውጥረት ውስጥ መግባቷም ሆነ ሌላ አይነት የኢትዮጵያ እንቅስቃሴ ከቶም አያሳስባትም ነበር በማለት ግብጽ ልክ እንደ ዝንብ በኢትዮጵያ ዙሪያ ለምን እንደምታንዣብብ አብራርተዋል። ውድ የኢትዮ ሪፖርት ተከታታዮች ለዛሬ የያዝነውን መረጃ እዚሁ ላይ ያበቃን። በቀጣይ በሌሎች መረጃዎች ደግመን እስከምንገናኝ ጤና ይስጥልኝ፣ ቸር ያሰማን።